አማርኛን በአጭር ጊዜ አቀላጥፎ ማንበብና መጻፍ ትፈልጋላችሁ? እንግዲያውስ ጀማሪዎች ከሆናችሁ ቃላት ምስረታን በ10 ደቂቃ ብቻ እንዴት ማወቅ እንዳለባችሁ ላሳያችሁ። ረጋ ብላችሁ እስከ መጨረሻው ተከተሉኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ሼር እያደረጋችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ይህንን ትምህርት እንዴት አድርገን ነው መከታተል የምንችለው ወይም በውስጥ መስመር እንዴት መማር እንችላለን? በውስጥ መስመር እንዴት መማር እንችላለን ብላችሁ የምታስቡ ካላችሁ ደግሞ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙ ነው የሚሆነው። ዘወትር ከሰኞ እስከ ዓርብ ባላችሁበት ሆናችሁ በኦንላይን ትምህርታችሁን መከታተል ይቻላል። በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ ትችላላችሁ። አማርኛም ብቻ አይደለም እንግሊዘኛና ሂሳብንም ጨምሮ በውስጥ መስመር እያስተማርን እንገኛለን። ስለዚህ ዛሬ እዚህ ጋር እንደምታዩት የሀ ፊደል እስከ መጨረሻው ሆ ያሉትን በውስጡ ቃል እንዴት መመስረት እንደምንችል እስከ መጨረሻው እናያለን። ረጋ ብላችሁ ለመከታተል ሞክሩ። እንደምታዩቸው በእያንዳንዱ ፊደል በሃ፣ በሁ፣ በሂ፣ በሃ፣ በሄ፣ በህ፣ በሆ በእያንዳንዱ ፊደል እንዴት ቃል መመስረት እንደሚቻል አብረን ረጋ ብለን እያንዳንዱን ሃ በመጀመሪያው ፊደል ምን ያህል ቃል ሊመሰረትበት ይችላል፣ ሁ ሌሎችንም አብረን የምናይ ነው የሚሆነው። ረጋ ብላችሁ ተከተሉኝ። ሀብት የመጀመሪያው ሀብት ሀብት። ስለዚህ ይሄ ሀብት ብለን መጻፍ እንችላለን። ከዚህ በመቀጠል ሁለተኛ ቃል ስንመሰረትበት አሁንም በሃ ፊደል ሀሳብ ሀሳብ ሀሳብ። እንደ ምሳሌ እዚህ ጋር ወሰዷቸው እንጂ ከዚህ የበለጠ ቃል መመስረት ይቻላል። እነዚህ ብቻ አይደሉም በሃ የሚመሰረቱ ሌሎች በጣም በዛ ያሉ በርከት ያሉ መመስረት ይቻላል። ሌላው ኃይል 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 ብለን መጻፍ እንችላለን። ከዚህ በመቀጠል የምናገኘው ደግሞ ሐሰን ሐሰን። ይሄ የሰው ስም ነው ማለት ነው። ሐሰን የሚባል ሰው ካወቃችሁ ይሄ የሰው ስም ነው፣ በሶስት ፊደል የሚጠራ የሰው ስም ነው። ሐሰን ብለን መጥራት እንችላለን። ከዚህ በመቀጠል የምናገኘው ደግሞ ሐዘን ሐዘን። በመጀመሪያው ሀ ፊደል 5 ቃላትን መስርተናል። እንዲሁም አሁን ደግሞ በሁለተኛው ሁ ፊደል ላይ ደግሞ የነዚህን ያክል 5 ቃላትን መሰረታለን። የመጀመሪያው ሁለት ሁለት ሁለት። ያው የመጀመሪያው ምንድነው? ይሄኛው ሁ ነው፣ ይሄኛው ለ ነው፣ እዛ ደግሞ ት በአንድ ላይ ሁለት ብለን እናነበዋለን። ከዚህ በመቀጠል ደግሞ ሁኔታ 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 ሁኔታ። የመጀመሪያው ሁ ከዛ ኔ ከዛ ታ ሁኔታ ሁኔታ። ከዚህ በመቀጠል የምናገኘው ደግሞ ሁሉም ያው ሁሉም ሁሉም። ኦኬ። ከዚህ በመቀጠል የምናገኘው ደግሞ አሁንም ሁሴን 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 በአንድ ላይ ሁሴን ብለን እናነበዋለን ማለት ነው። ሁሴን። ኦኬ። ሁከት 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 ሁከት። ከዚህ በመቀጠል የምናየው ደግሞ ሶስተኛ ሂ ፊደል ላይ ነው የምናየው። ሶስተኛ ሂ ፊደል ደግሞ እንዴት ቃል እንደምንመሰርት አብረን ሂደት ሂደት። የመጀመሪያው ሂ ከዛ ደ ከዛ ደግሞ ት በአንድ ላይ ሂደት ሂደት። ሂሳብ ሂሳብ ሂሳብ። የመጀመሪያው ሂ ከዛ ሳ ከዛ ብ ሂሳብ ሂሳብ። ኦኬ። ሂደቱ 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 በአንድ ላይ ሂደቱ ብለን እናነበዋለን። ሂደቱ። ሂዱ 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 ሂዱ። ሁለት ብቻ ነው እዚህ ጋር ሁለት ፊደል ነው። ሂዱ ሂዱ። ከዚህ ቀጥሎ የምናገኘው ደግሞ ሂማሊያ
ሂ ማ ሊ ያ ሂ ማ ሊ ያ ሂማሊያ ሂማሊያ። አሁን ደግሞ የምናገኘው አራተኛው ሀ ፊደል ላይ ነው። የመጀመሪያውና አራተኛው ተመሳሳይ ናቸው። ነገር ግን ሁለቱንም በተመሳሰለ ቃል ላይ መጠቀም እንችላለን ማለት ነው። ይሄኛውን ለምሳሌ በአራተኛው ሀላፊ ካለ በመጀመሪያውንም ማስገብተን ሀላፊ ማለት እንችላለን። ስለዚህ ይሄ ሀላፊ ሀላፊ ብለን መጻፍ እንችላለን። ሁለተኛው ሀ ም ሳ ሀምሳ ሀምሳ ያው ሀ ም ሳ ሀምሳ። አሁን ደግሞ ሀ ገ ራ ት ሀገራት ሀገራት። የኛውን ሀ ሀሌታና የመጀመሪያውን መጠቀም ይቻላል፣ አራተኛውን መጠቀም ይቻላል። ሁለቱም ተመሳሳይ ናቸው። አንደኛና አራተኛ ተመሳሳይ ስለሆኑ ሁለቱንም በአንድ መጠቀም ይቻላል ማለት ነው። ከዚህ ቀጥሎ የምናገኘው ደግሞ ሀ ሰ ት ሐሰት ሐሰት። እዚህ ጋር ይሄኛውን ሀ ብንጠቀም ይሄኛውንም ሀ ብንጠቀም አራተኛውንም አንደኛውንም ብንጠቀም ምንም አይነት ኢፌክት የለውም፣ ተመሳሳይ መጠቀም ስለሚቻል ማለት ነው። ሐሰት። የመጨረሻው ሀ ያ ሀያ ሀያ ቁጥሩ ማለት ነው። ሀያ። ከዚህ በመቀጠል አምስተኛው ላይ ኤ የሚለውን ድምፅ እናያለን። ሄ ስንል ምን አይነት ድምፅ እንዳለውና በውስጡ ምን ያህል ቃላትን እንደምንይዝ አብረን እናያለን። እንዴት መጻፍ እንዳለብን እዩት። ሄ ቨ ን የመጀመሪያው ሄቨን ሄቨን። ኦኬ ሄቨን ሄ ቨ ን ሄቨን። ከዚህ ቀጥሎ የምናገኘው ደግሞ ሄ ደ ች ሄ ደ ች ሄደች ሄደች። ኦኬ ሄ ለ ን ሄለን ሄ ለ ን ሄለን ሄለን። ሄ ደ ው ሄ ደ ው ሄደው ሄደው። ኦኬ ሄደው። የመጨረሻው ሄ ዋ ን ሄዋን ሄ ዋ ን ሄዋን ሄዋን። አሁን ደግሞ በስድስተኛው ህ ፊደል እንጽፋለን። ህ የመጀመሪያው ህ ዳ ሴ ህዳሴ ህ ዳ ሴ ህዳሴ። ሁለተኛው ህ ጋ ዊ ህ ጋ ዊ ህጋዊ ህጋዊ። ኦኬ ከዚህ ቀጥሎ የምናገኘው ደግሞ ህ ዝ ብ ህዝብ ህ ዝ ብ ህዝብ ህዝብ። ኦኬ አሁን ደግሞ አራተኛ ላይ የምናገኘው ደግሞ ህ ዳ ር ህዳር ህ ዳ ር ህ ዳ ር ብለን እናነበዋለን። የመጨረሻው ደግሞ ህ ይ ወ ት ህይወት ህይወት። ህይወት። ስለዚህ እንደዚህ እያደረግን ቃላትን መመስረት እንችላለን። በቀላሉ በአጭር ጊዜ ብቻ በጣም ብዙ ነገር መማርና መለወጥ እንችላለን ማለት ነው። ሌላው የመጨረሻ እዚህ ጋር ሆ ፊደል ያልመሰረትኩበት ቦታው ትንሽ ስለጠበበኝ ነው። በሌላ ጊዜ በሆ ቃል መሰረትላችኋለሁ። እንዲሁም ደግሞ በለ እያልን እያንዳንዱ ከሀ ጀምረን እስከ ፐ ፊደል በእያንዳንዱ ልክ በዚህ መሰረት ቃል እየመሰረትን አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ሁሉ ቀለል ባለ ሁኔታ የምናስተምራችሁ ነው የሚሆነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ።